ሰላም ውድ አድማጮቻችን፣ ይህ ያያ ስፖርት ነው። በዛሬው መረጃዎቻችን የቲያጎ ሲልቫ ለፖርቶ መፈረምን እናያለን። ማሬስካ በቪላው ጨዋታ የማይኖሩ ይሆናል። እንግዲህ ቡድኑን አይመሩም። ታዲያ ይህ አጋጣሚ እንዴት ተከሰተ? ያንንም በሚገባ እናያለን። የማሬስካ ለቼልሲ ያላቸው ወጥነትና ለቼልሲ ያላቸውን መስዋዕትነት እናያለን። እውነት ይህ አሰልጣኝ በቼልሲ ቤት ይቆያል? የሌላኛው የዝውውር መረጃዎቻችን ይኖራሉ። ቼልሲ በሁለተኛው አጋማሽ ምን አደረገ ብለን በታክቲኩ ረገድ በምን ረገድ የተሻሉ እንደነበሩ ስለ ቼልሲ እናወራለን። ወደ አድማቻችን የጆቫኒ ኩንዳ ባለፈው እንዳቀረብንላችሁ ጉዳት እንዳጋጠመው ይታወቃል። ታዲያ ይህንን ጉዳት ማጋጠሙን ተከትሎ ወደ ቼልሲ መጥቷል። ቀዶ ጥገናውን አድርገዋል። የተሳካ ቀዶ ጥገናን አሳልፈዋል። ያ ብቻ አይደለም፣ ቀዶ ጥገናው አገግሞ ሙሉ በሙሉ እስከሚያገግም ድረስ በቼልሲ ቤት ይቆያል ተብሎ ይጠበቃል። ይህ ከቼልሲ ተጫዋቾች ጋር እንዲስማማ፣ ከቼልሲ ኃላፊዎች ጋር እንዲሁም ደግሞ በቼልሲ ያለውን ኢንቫይሮንመንቱን ጋር እንዲስማማ፣ ከአካባቢውና ከሁኔታዎች ጋር ተስማምቶ እንግዲህ የሚቀጥለው ዓመት አንዱ ዘንድሮ ስቴፋን ዊሊያን ቼልሲ ደጋፊዎች እንዳስደሰተው ሁሉ የጆቫኒ ኩንዳ ተጠባቂ ብቃት አንዱ ነው የሚሆነው። ሌላኛው መረጃ የሚሆነው የዴሳሲ ጉዳይ ነው። ደድማዎቻችን በዝውውር የምናነሳው ዴሳሲ በብዙ ቡድኖች እየተፈለገ ይገኛል። አንደኛው ሚላን ሆኗል። እንግዲህ ሚላን ከቼልሲ ብዙ ተጫዋቾች እንደወሰደ ይታወቃል። አሁን ደግሞ ተረኛው አክስል ዴሳሲ ነው። ቼልሲዎች በምንም አይነት ሁኔታ ተጫዋቹን ከዚህ ቡድን እንዲለቅላቸው በፍጥነት ይፈልጋሉ። ምክንያቱም ለነዚህ ተጫዋቾች የሚሆን ቦታ የለም። በተለይ ዴሳሲና ራሂም ስተርሊንግን በጥር የቼልሲ የመጀመሪያ ተቀዳሚ ዓላማቸው ነው የሚሆነው። ከሰበሰቡ ለአጭር ጊዜም ቢሆን እንዲለቁ ማድረግ፣ ከተቻለ የሚገዛ በውሰትም ቢሆን የሆነ ያክል ፐርሰንት ደሞዛቸውን የሚሸፍን ከሆነ ቼልሲ እነዚህ ተጫዋቾችን ለመለቀቅ ፍቃደኛ ነው። ሌላኛው እንግዲህ ስለ ኤሌት አንደርሰን ነው። እንግዲህ ኤሌት አንደርሰን በሚመለከት ዴቪድ ኦርነስቴን አውጧል መረጃዎቹን። ቼልሲ በሚቀጥለው ክረምት የአማካይ መስመር ወደሳት የሚጠበቅ ነው የሚሆነው። ታዲያ ሲቲ፣ ዩናይትድ እንዲሁም ደግሞ ጠባቂ የሆነ በአማካይ መስመር ላይ ቼልሲ አንዱ ነው። ኤሌት አንደርሰንን ከሚፈልጉ ከ80 እስከ 100 ሚሊዮን ፓውንድ ተጫዋቹ የሚያወጣ ይሆናል። ይህንን የዘገበው ዴቪድ ኦርነስቴን ነው። ስለዚህ ቼልሲ ፈላጊ ነው ማለት ይቻላል። እንግዲህ ኤሌት አንደርሰን መምጣት ማለት ኤንዞ ፈርናንዴዝ መልቀቅ ወይም የላቪያ መልቀቅ የሚጠበቅ ነው የሚሆነው። በተለይ ከካይሴዶ ጥግ እየተሰለፈ የተሻለ ቼልሲን ውጤታማ ያደርገዋል ብዬ አስባለሁ። ነገር ግን ካይሴዶን እና ተጫዋቹን አብሮ በአንድ ላይ ማሰለፍ በጣም ደግሞ ከበድ ያለ የመከላከል ቅርጽ እንዲኖረው የሚያደርግ ነው የሚሆነው። ነገር ግን ጄምስን ወደ ቀኝ መስመር ኤሌት አንደርሰን መምጣት ገፋ የሚያደርግ ይሆናል ብዬ አስባለሁ። ሌላኛው እንግዲህ የቼልሲን የሚመለከተው የቻሎባህ መረጃ ነው። ደርማዎቻችን አንድ ቁጥራዊ መረጃን እያየው ነበር። በጣም አስገርሞኛል። በሶፋ ስኮር መሰረት በውድድር ዓመቱ ከፍተኛ ሬቲንግ ከተሰጣቸው ውስጥ ቻሎባህ ተከላካዮች ተቀዳሚ ነው። 7.25 ሬቲንግ ተሰጥቶታል። በጣም የሚገርም ተከላካይ እንደሆነ ያሳያል። ማርክ ጉይን በጦታል። እንግዲህ ቼልሲ አካዳሚ ኮባህም በቻሎባህ ውጤታማነት ተጠቃሽ ሆኖ መነሳት የሚጠበቅበት ነው። ቼልሲ ከኒውካስትል ባደረጉት ጨዋታ ላይ ደርማቻችን አቨሬጅ እድሜው የስብስቡ 24.6 ዓመት ነበር። ነገር ግን አቨሬጅ እድሜውን ብቻ ባታዩም በጨዋታው ላይ ትልቁ እድሜ ሳንቼዝ ነው 28 ዓመቱ፣ ቻሎባህ 26 ዓመት፣ ጄምስ 26 ዓመት፣ ኮሬላ 27 ዓመት፣ ሌሎቹ ከ24 ዓመት በታች ናቸው። ምን ያክል እንግዲህ ይህ የቼልሲ ስብስብ በታዳጊዎች የተሞላ እንደሆነ የሚታይ ነው። ታዲያ ልምዶችን ማካበት የሚያስፈልግ ነው። በእድሜያቸው ከፍ ያሉት ተጫዋቾች ግን በጨዋታዎች ላይ ጥሩ ፐርፎርም እያደረጉ እንዳሉ ደግሞ መታየት ይጠበቅበታል። አድማጮቻችን ይህ የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የእናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብዙዎቹ ጋር እንደርስ የሚያግዘን የሚሆነው። በቲያጎ ሲልቫ እንጀምር። እንግዲህ ቲያጎ ሲልቫ ከፍሉሚኔዜ ጋር ያለው ኮንትራክት አጠናቋል። 41 ዓመቱ ላይ ይገኛል። አሁን ወደ ፖርቶ ለማቅናት ተስማምቷል። እንግዲህ ይህ ተጫዋች ከ20 ዓመታት በፊት ለፖርቶ ቢ ቡድን እየተጫወተ እንደነበር የምታስታውስ ነው። ፖርቶ አስቸጋሪ ወቅቶችን ነበር ያሳለፈው። ታዲያ ለፖርቶ 1 ዓመትንና ተጨማሪ 1 ዓመትን የሚያቆይ ኮንትራክት ነው። የብራዚል ብሔራዊ ቡድን ለ113 ጨዋታዎች በአምበልነት የመራው፣ ቼልሲን በ2024 እንደምታስታውሱት የለቀቀው፣ በፍሉሚኔዜ በክለቦች የዓለም ዋንጫ ቼልሲ ጋር ሲጫወቱ ጨዋታዎችን ሲያደርጉ ያየ ነው። ቲያጎ ሲልቫ 986 ጨዋታዎችን አድርጎ 31 ዋንጫዎችን ማሸነፍ የቻለ በእግር ኳስ ካየናቸው ጥሩ የመሃል ተከላካዮች ውስጥ አንዱ ነው። 21-22 የቼልሲ የቻምፒዮንስ ሊግ ድል ውስጥ ያለ ቲያጎ ሲልቫ የሚታሰብ አልነበረም። የሶስቱ የተከላካይ መስመሮች በጣም አስገራሚ ብቃቱን ያሳየበት ነበር ያ ውድድር መድረክ። ታዲያ በተለይ ከኮንትራት ትስጡኝ አትስጡኝ በሚል ከፒኤስጂ ጋር ከተጣላ በኋላ በቶማስ ቱሄል ስር አስደናቂውን የሆነውን ቼልሲ ሁለተኛው የአውሮፓ ቻምፒዮንስ ሊጉን እንዲያገኝ አድርገው ነበር። ለፍሉሚኔዜ 5 ጎሎችን አስቆጥሯል። እንግዲህ ፖርቶ በፖርቹጋል ሊግ በ5 ነጥብ ልዩነት እየመራ ይገኛል። ይህ የነጻ ዝውውር በፖርቶ ቤት ውጤታማ ያደርገዋል። ወደ አውሮፓ መመለስ እንግዲህ እቅዱ ነበር። ምክንያቱም 2 ልጆች አሉት። ሁለቱም ልጆች በቼልሲ አካዳሚ ጥሩ
ብቃታቸውን እያሳዩ እንዳሉ የሚታወቅ ነው። ኤንዞ ማሬስካ እንግዲህ በቪላው ጨዋታ የማይኖሩ ይሆናል። የአንድ ጨዋታ ቅጣት ከቡድኑ ጋር የማይኖሩ ይሆናል። ያም የሆነው እንግዲህ በኒውካስትሉ ጨዋታ በሴንት ጄምስ ፓርክ በተደረገው ጨዋታ ላይ በቢጫ ካርድ ማየታቸውን ተከትሎ ነው። ኤንዞ ማሬስካ እንግዲህ በጣም በንዴት ነበር እንግዲህ በዛ ጨዋታ ላይ ቢጫ ካርድ አንዱ ያዩት። በዳኛው ደስተኛ እንዳልነበሩ ይታይ ነበር። በተለይ አሌክሳንደር ጋርናቾ ላይ በተሰራው ፋውል ከዛ ቢጫ ካርድ ሰጠ። ጃኮብ ራምሴ ግን 2 እና 3 ሲሰራ ለምን ቢጫ ካርድ አልሰጠውም የሚል ነው ኤንዞ ማሬስካ ተቃውሞ። እንግዲህ ኤንዞ ማሬስካ በበርንሌው 2-0 ሲሸነፉ ቢጫ ካርድ አይተው ነበር። በማንቸስተር ዩናይትድ ያ ጨዋታ የሳንቼዝን ቀይ ካርድ መውጣትና ከዳኛው ጋር ሰጣ ገባ ሲገቡ አሁንም ካርድ ያዩበት ነበር። 3ኛ ካርዳቸው በመሆኑ ለአሰልጣኞች 3 ካርዶችን ካገኙ ደግሞ የአንድ ጨዋታ ቅጣት የሚደርስባቸው ይሆናል። ሌላኛው መነሳት የሚጠበቅበት ነጥብ ቸልሲ በኒውካስትሉ ጨዋታ ከ6 በላይ ተጫዋቾችን አሰልጣኙን ጨምሮ ካርድ ስላዩ የ50,000 ዩሮ ቅጣት የሚጣልበት ይሆናል ከፉትቦል ከእግር ኳስ ማህበሩ ማለት ነው። ደድማቻችን አጠቃላይ ቸልሲ እና ኤንዞ ማሬስካ በውድድር ዓመቱ ለሁለተኛ ጊዜያቸው ነው እንግዲህ በቸልሲን በሜዳ ላይ ሆነው እንዲሁም ደግሞ ታች ነው ሜዳ ላይ ቡድኑ ሳይመሩ ሲቀሩ ሊቨርፑል ጨዋታ ላይ በስቴፋን ዊሊያን ጎል አብረው ሲጨፍሩ ሲታዩ በሁለተኛ ቢጫ ካርድ በቀይ ካርድ ወጡ። ስለዚህ ኖቲንጋም ፎረስቱን ጨዋታ ስብስቡን አልመሩም ነበር። አሁን ለሁለተኛ ጊዜ ይህንን ስብስብ በቪላው ጨዋታ ላይ የማይመሩ ይሆናል። ሌላኛው መነሳት የሚጠበቅበት ነጥብ አድማጮቻችን ኤንዞ ማሬስካን የሚመለከት ነውና ለቸልሲ ያላቸውን ፈቃደኝነትና በቸልሲ የመቆየት ፍላጎታቸውን እናንሳው። አድማጮቻችን የሴንት ጄምስ ፓርኩ ጨዋታ ላይ ኤንዞ ማሬስካ በተለይ ያንን ጨዋታ ላይ ውጤታማ ባይሆን ኖሮ ቸልሲ ወይም ደግሞ አቻ ባይወጣ እንኳን ይህ ነገር የባለፈው ሳምንት ኤንዞ ማሬስካ ጋር የተነሱት ርዕሶች ይቀጥሉ ነበሩ። ነገር ግን የ66ኛው የጃኦ ፔድሮ ጎል ለቸልሲ አትሊስት 1 ነጥብ እንዲያገኝና ከኤንዞ ማሬስካና በክለቡ አካባቢ ያሉትን ዜናዎች ረገብ እንዲሉ አድርጓቸዋል። ታዲያ ይህ ውዝግብ ይህ ሁኔታዎች ለቸልሲ ጥሩ የሚባሉ ምድሎችን ሊያመጡ ይችላሉ። አንደኛው ኤንዞ ማሬስካን በቸልሲ ቤት እንደ ማናጀር እንዲሆኑ ወይም ደግሞ የቡድኑ ኃላፊ ብቻ ሳይሆን የቡድኑ መሪ እንዲሆኑ የሚያደርጋቸው እድልን ይሰጣል ብዬ አስባለሁ። ሁለተኛው ሊለቁ የሚችሉበትን እድል ሊመጣ ይችላል። ኤንዞ ማሬስካ በቸልሲ ቤት ደስተኛ እንደሆኑ የቸልሲ ደጋፊ በጣም እንደሚወዱ እና ቸልሲ ደጋፊ የሚፈልገውን ሁሉ ለማድረግ ሀሳብ እንዳላቸው ተናግረዋል። እዚሁ መነሳት የሚጠበቅበት የሚያስቸግርና የመጀመሪያው ጎል ቸልሲ በባለፈው ጨዋታ ላይ ማለት ነው በረፍት ላይ ምን ኤንዞ ማሬስካ ተናገሩ የሚል ሀሳብ ነበር። ለቸልሲ ያላቸው ድጋፍ፣ ለቸልሲ ያላቸው ኃላፊነት፣ ለቸልሲ ያላቸው ሁሉ ነገር ጥሩ ነው ስላለ ነገር ግን በመጀመሪያው አጋማሽ ላይ ቸልሲ ጎል 2-0 እየተመሩ አልወጡ። ስለዚህ በረፍት የነገሯቸው የሚያስቸግረን ነገር የመጀመሪያውን ጎል ማስቆጠር ነው። ከዛ በኋላ ማሸነፍ እንችላለን የሚል ሀሳባቸውን ተናግረው ነበር። ኤንዞ ፈርናንዴዝ ቅያሬ በሚገባ ለውጦችን ማምጣት ችለው ነበር። አንዳንዴ እንግዲህ በተለይ በመጀመሪያው አጋማሽ በብቃታቸው ደረጃ ስታዩ ተጫዋቾችን የተሰለፉትን ተጫዋቾች ሙሉ በሙሉ የቸልሲ ቡድን ደካማ ስለነበር መወቀስ የሚጠበቅባቸው ይመስለኛል። ኤንዞ ማሬስካን ብቻ ማንሳት የሚጠበቅብን አይመስለኝም። አሰላለፉ ረገድ ምንም እንኳን ኮል ፓልመርን ኤንዞ ፈርናንዴዝን ቋሚ አድርገው ማስጀመር ቢጠበቅባቸውም ነገር ግን ኤንዞ ማሬስካ በጨዋታው ላይ ምን አይነት ሂደቶችን አደረጉ ስትሉ ጉስቶና ፓልመር በቀላሉ ስፔሶችን በመፈለግ በተለመደው መልኩ በኤቨርተኑ ጨዋታ የታየውን ጥምረት ይደግሙታል ብለው ነበር የታሰበው። ከዛ ውጭ ቶናሊና ብሩኖ ጎሜሬስ ካይሴዶና ጄምስን እንደሚይዙ ያውቁ ነበር። ታዲያ እዚህ ጋር ነው እንግዲህ የኤዲሃው ታክቲክ በመጀመሪያው አጋማሽ የተሻለ ነበር። ስፔሶችን በሚገባ ዘግተው ነበር። ቸልሲም የተሻለውን ጥረት አድርጎ እነዛን ስፔሶች ማግኘት አልቻለም። ኤንዞ ማሬስካም ጋዜጣዊ መግለጫቸው የሰጡት እኛ የመጀመሪያው እቅዳችን ልክ ነበር፣ ነገር ግን ተጫዋቾቻችን በምንፈልገው ልክ ያንን ስፔስ ማግኘት አልቻሉም ነበር። በሁለተኛው አጋማሽ ግን ቸልሲ የሚፈልገውን አይነት አጨዋወት መጫወት ቻለ። ይህ ስብስብ የሚችለው ምንድነው? በጣም ፈጣን መልሶ ማጥቃት፣ በጣም የሆነ ጨዋታን እንጂ ኳሱን መያዝ አይደለም። በተለይ እንደዚህ እንደ ሴንት ጄምስ ፓርክ አይነት ጨዋታዎች ከሆኑ ኳሱን መያዝ ለቸልሲ ውጤታማ አያደርገውም። ጎል እያስቆጠረ ቢቆጠርበት አይነት ይሻላል ለቀቅ አድርጎ መጫወት። ያንን አደረጉ። በሚገባም ውጤታማ ሆኑ። ትንሽ አሌክሳንደር ጋርናቾ ብቃት ነው። በተለይ የቀይ መስመር ተከላካይ ባልሆነው ተጫዋች ነው እንግዲህ በሚገባ ሲቆጣጠረው የነበረው። በሚቀጥሉት ዓመታቶች አንዱ ድሎችን የምታገኝበት ውጤታማ የምትሆንበትን አጋጣሚ በሚገባ መጠቀም እንዳለበት ኤንዞ ማሬስካም የሚያስረዳ ይመስለኛል። በአጠቃላይ ግን ስለ ማሬስካ ስለ ቸልሲ ያሉትን መረጃዎች እነዚህን ይመስላሉ። ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።